በስመ አብ ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ይዤላችሁ ቀርቤያለሁ። የድሮን ድብደባ በህወሓት ላይ በጣም በተጠናከረ ሁኔታ እየተካሄደ ነው። ዛሬ በመቀሌ 2 ቦታ ላይ ድብደባ ተካሂዷል። አንደኛው የጦር መሳሪያ የወደመበት ወይም በከፍተኛ የጦር መጋዘን እና ታንኮች በድሮን የጋዩበት ሲሆን፣ ሁለተኛው ደግሞ የአየር መከላከያ ሲስተም ወይም ራዳር ከኤርትራ መንግስት ድጋፍ በማድረግ በመተከል ላይ የነበረ እስከዛሬ ሳይከላከል የቀረና እያበለጸጉት ያሉ ወይም ወደ ተግባር ለማስገባት ጥረት እየተደረገ ያለ ተመቶ ወድሟል። የአየር መከላከል ሲስተም ወይም ራዳር በትግራይ ውስጥ እውን ሊሆን ተቃርቦ ነበር ነው የሚለው መረጃው። ግን ንስሮቹ የኢትዮጵያ አየር ኃይል አባላት ይህንን በመረጃ በትክክል ከደረሱበት በኋላ አውድመውታል። እንደዚሁም ከፍተኛ የመሳሪያ ክምችት ወይም መጋዘንም እንደዚሁ ወድሟል። ይህንን እንመለከታለን። በሌላ ዜና የህወሓትና የፋኖ አመራሮች ኤርትራ መግባታቸውን የሚጠቁም መረጃ ወጥቷል። በህወሓት አመራሮች በኩል ደብረጽዮን እነሱ በትናንትናው ዕለት ነው የገቡት። ዛሬ ደግሞ የጀነራል ተፈራ ማሙንና ዘመነ ካሴን ጨምሮ እንደዚሁ ደግሞ የፋኖ አመራሮች ኤርትራ ገብተዋል። ይሄም የሚያመለክት መረጃ ይፋ ሆኗል። እያንዳንዱ እንቅስቃሴ እንደምታውቁት በኢትዮጵያ መከላከያ ሰራዊት እይታ ስር ነው። የኢትዮጵያ መከላከያ ሰራዊት እያንዳንዱን እንቅስቃሴ ይቆጣጠራል። ወሳኝ የሚለውም ሲያገኝና እጅግ አደገኛ የሆነ ስብስብ ኢላማ ለእንትኑ ውጤቱ ከአጠቃላይ ወታደራዊ አሰላለፍ ጋር ተጽዕኖ ሊፈጥር የሚችል በሚያገኝበት ጊዜ ይመታል። ሌላው መረጃ የኤርትራ መንግስት ከአሸባሪ ኃይል ጋር ግንኙነት እያደረገ መሆኑን ደርሼበታለሁ ሲል ሞሳድ አስታውቋል። ይህንንም እንመለከታለን። ወደ መጀመሪያው መረጃ ስናልፍ ዛሬ ነሐሴ 14 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀሌ ከተማ ዳዕሮ በተባለ ቦታ ላይ ነዋሪዎች ከባድ ያሉት የድሮን ጥቃት ተፈጽሟል። በዚህ የድሮን ጥቃት የወደመው ህወሓት ለአየር መከላከያ ስርዓት እየተከለው የነበረውና ኦልሞስት ወደ ተግባራዊ ውጤት ወይም ወደ ውጤታማ ደረጃ የደረሰ እንደሆነ ነው መረጃዎች የሚጠቁሙት። ይሄ የጦር የአየር መከላከያ ስርዓት አለን፣ ግን የምንተኩሰው ወሳኝ በሆነ ጊዜ ላይ ነው እያለ ወላይ ወይም ስታሊን ሲፎክርብን ነበረ። ወደ መቀሌ የደወልኩ ስጠይቃቸው ለምንድን ነው የማትከላከሉት? እንደዚህ በድሮን እየተመታቸው ለምንድን ነው ይሄንን የማትከላከሉት ስላቸው፣ አይ ወሳኝ የሆነ ውጊያ ሲጀመር ከእግረኛ ጋር የተቀናጀ ብልጽግና ወይም ፌዴራል መንግስቱ በሚከፍትብን ጊዜ ነው ይሄን እርምጃ ምን እንወስደው ይሉኝ ነበር ብሏል። ወይም እያሉኝ ናቸው ብሏል። የድሮን ጥቃቱ ጉዳይ ዛሬ እንደርታ በሚግም ዛሬ ትግራይ 2 ቦምብ ጥሏል። በሚግ መጀመሪያ 4 ሰዓት አካባቢ እንደርታ ቀደማ ወያኔ አካባቢ የሚባል ጣቢያ ወይ ቀበሌ እዛ ነው የጣለው።
እንደርታ በኩሓ ከቅርብ ርቀት አካባቢ ነው። ከሰዓት ደግሞ 10 ሰዓት በኢትዮጵያ አቆጣጠር ማለት ነው። በ10 ሰዓት አካባቢ ደግሞ 2 ቦምብ በአንዴ ጥሏል። ዋና መልእክቱ ለምንድነው ከትግራይ በኩል ለምንድነው ምላሽ ሪስፖንድ አታደርጉም ወይ ብዬ የጠየኳቸው አካላት ነበሩ። ለምን ሪስፖንድ አታደርጉም? ሪስፖንድ የማድረግ አቅም እንዳላቸው ምን ጥርጥር አለ? በደንብ ነው ያላቸው። ለምን ሪስፖንድ አታደርጉም? ምን ይመስል ለምንድነው በተደጋጋሚ እንደዚህ አይነት ጥቃት የፈጸመ ዝም የምትሉት? እኛ እንደዚህ አይነት ፉል ፍሌጅ የሆነ ነገር ሲጀመር ነው የምናደርገው። ባጭር ቋንቋ ፉል ፍሌጅ እና በየቦታው አንዴ ዛሬ ከነገ ወዲያ ምናምን የእናንተ ዝግጁ አይደላችሁ እየተባለ በየቀኑ ስትደበደቡ ዝም ብላችሁ ታያላችሁ ወይ? ምንድነው ትርጉምስ ምንድነው? እየፈተነን ነው። ዲፌንስለስ ናቸው፣ መከላከል አይችሉም። የውሸት ነው። ድሮን አለን፣ ጸረ ድሮን አለን፣ ምናምን አለን የሚሉት ሆን ብሎ ህዝባቸው እንትን ሲያደርጉ የነበረው እሱን የላቸውም። ይኸውላችሁ እኔ እኮ መጥቼ እንደፈለኩ እየመታኋቸው ነው የሚለው መልእክት ለማስተላለፍ ነው። እኛ እሱ ስለተነኮሰ በስሜት ተነስተን ምንገባበት ጦርነት አይደለም። ከገባን ገባን ነው። እግረኛም ሚጉም ድሮኑም በአንድ ቀን ነው የሚጀመረው። ብልጽግና ነው የመረጃ ለብልጽግና ልስጠው። ይሄ በአንድ ቀን ነው የሚጀመረው እንጂ አጥፍቶ ጠፊ አንድ ልኮ ወይ ኮምቦልቻ ያለው አንድ መጋዘን ወይ ኮምቦልቻ አንድ ሄድኳርተር ላይ ደሴ አካባቢ ያለው ጀነራሎች ያሉበት መኖሪያ በድሮን ሄዶ አፈንድቶ መምጣት ቀላል ነበር። የነገርናቸው ነው ብልጽግና እና አሰፋ ቸኮል የሚኖርበት ቦታ ይታወቃል። አሰፋ ቸኮል በደንብ ነው የሚታወቀው። ጂኦሎኬት ይደረጋል በቀላሉ። ኮር አዛዡ ምናምን አካባቢ ያሉት በደንብ ነው የሚታወቀው። እነሱ እንደፈለጉ በተኙበት በቀንም በማታም እንደሚደበድብ እዛ ማድረግ ይችላሉ። ግን አንዴ ከጀመርን አናቆምም መልእክት ነው። አንዴ ከጀመርን አናቆምም እና የህዝብ ሞራል በቃ እንትን ለመስበር ነው። በቃ የላቸው ማለት እኮ ዝም ብሎ እየደበደበን ነው የኛዎቹ ዝም ብለዋል እኮ እንዲባል ማለት ነው። ተጀመረ ነው ብልጽግና። የማን ድሮን ነው የመታኝ የምታቆም ነገር የለም። የማን ድሮን ነው ይሄ? ድሮኑ አታቆም። ከማን ከየት ድሮን እንደሚመጣብህ ደግሞ ታውቀዋለህ አንተ ራስህ። አይ ቲንክ የምታውቀው ይመስለኛል ከየት አካባቢ ሊመጣ እንደሚችል። ከትግራይ ብቻ የምትጠብቀው ድሮን የለም። አይ ኖ ይሄ ምንም ጥርጥር የለው። እኔ ያለው መንገድ አለብን እነሱ ስለሚያውቁት ነው። ወደ ትግራይ አይደለም ብቻ የምትተኩሰው። ይሄ ባጫ ደበል የሚባለው ሰውዬ የተስፋዬ እምሬ ጓደኛ ነው። ተስፋዬ እምሬ ነው የሚባለው ሳዋ ያለው ጓደኛ፣ የድሮ ጓደኛ። እኔ አብረን አለን የተማረክነው የዛሬ 42 ዓመት ብሎ የነገረው ሰውዬው አላል። ተስፋዬ እምሬ የአማራ ተወላጁ ነው። አሁን የሻዕቢያ ከፍተኛ ሰው ነው። ሳዋ ማሰልጠኝ ባጫ ደበል ምንድነው ያለው? ሁሉም ጋር እንተኩሳለን ነው። አሁን አልፋሽካ እና ካርቱም እኩል ነው። አንደኛው ግን ስታሊን ያለውን ሰማችሁት አይደል? መቼም ይሰማል። የፈለገ ቢንተፋተፍም ያው አንደበተ ጉልድፍ ነው፣ ይንተፋተፋል። ግን ያው ሊናገር የሚፈልገው ነገር አለ፣ ነግሮናል። ምንድን ነው የሚለው? ያው ትግራይ እንደ ስታሊን ገለጻ ትግራይ የጦር አውሮፕላንም ድሮንም ሌሎች መሳሪያዎችም አሏት። እነዛን የምታወጣው ግን ዋናው ጦርነት ሲጀመር ነው እያለን ነው። እና ዋናው ጦርነት ሲጀመር እናወጣዋለን። አሁን ይሄ ዝም ብሎ ሊያስፈራራ ለሙከራ ህዝቡን በቃ ሞራል ለመንካት የሚተኩሰውን እሱን መሰረት አድርገን አንተኩስም። ግን እኛ የተኮስንለት የት እንዳሉ ሁሉ አመራሮቹን የሚተኙበትንም ቦታ ስለምናቅ እናጠፋቸዋለን ነው የሚለው። አንደኛ ያው ትግራይ ትተኩሳለች። ከዛ ደግሞ ማን እንደሚተኩስም አታውቁም ይላል። የሚተኩሰው በጣም ብዙ ነው ይላል። ጽምዶ ቀጠናዊ መሆኑን እንግዲህ ሲነግረን ማለት ነው። የእሱ ቡድን ከቀጠናው ጋር ተሻርኮ ኢትዮጵያን ለማጥፋት ዝግጁ መሆኑን ነው የሚገልጽልን በአንድ በኩል እና ቀብረር ብሎ ደግሞ በራስ በመተማመን አይነት ነገር በቃ ያውቀዋል። ብልጽግና ራሱ ማን እንደሚመታው ኬት እንደሚነሳ እንደው በጣም ነው የሚያስቀው። አሁን አንዳንዱን እኔ ደግሜ የምነግራችሁ ተብታባ ስለሆነ ምንድን ነው ያለው ብላችሁ ያመለጣችሁን መልእክት ወይም ሐሳቡን ልሞላላችሁ ፈልጌ ነው። ፍላጎቱ ቅዠቱ ነው እና ትንሽ ጤናማ መሆኑም ያጠራጥራል። ኤኒዌይ እንደዚህ እያለን ነው። እንደዚህ እያሉ ያልሆነ ስዕል ያልሆነ ቅዠት እየነገሩ ነው ወጣቱንም
የትግራይ ህዝብንም ወዳልሆነ ቦታ እየመሩት ያሉት እና ለማንኛውም ትንሽ ፍንጭ ነበረችው። እንግዲህ የሆነ ነገር አላቸው ይነግሩታል። እነዚህ ጀነራሎች ይመስለናል አለን ሁሉ ነገር ድሮንም አለን፣ ጸረ ድሮንም አለን፣ የአየር መከላከያ ሲስተምም ተክለናል ብለው እንግዲህ ገና የሚያስቡትን እነዚህ የውጭ ኃይሎች ቃል የገቡላቸውን ነገር ሁሉ ነግረውታል ስታሊን። አሁን ስታሊን ያችን ይዞ ሁሉ ነገር አለ ጠብቅ፣ ግን ጊዜ እየጠበቁ ነው እያለ ነው ያለው። ግን ያ ጊዜ ሳይመጣ በፊት እየወደመች ነው ህወሓት አቅሟ እጇ ላይ ያለው ያ አንተ የምትቃዠው ሳይሆን እጇ ላይ ያለው እየወደመ ነው። ከሌሎች ኃይሎች ጋር ያላት ትስስር እየተበጣጠሰ ነው። ተስፋ ቁረጥ፣ ሌሎቻቸውም ተስፋ ቁረጡ። ይሄ ከህወሓት ጋር ጽምዶ ምናምን ብላችሁ ይሄ አለ ብሎ ተብሎ ቃል የተገባላችሁ አሁን እና አስረስ ማሬም እየወጡ የሚፎክሩት ህወሓት ማንኛውም ነገር አለን አይዟችሁ፣ ግን አሁን አይደለም የምንጠቀምበት ብሏቸው ነው። አንዱ በአንዱ ላይ ተንጠልጥሎ ይሄ መንግስት ጥዬ 4 ኪሎ ያስገቡኛል ከዛ በኋላ የራሴን እርምጃ ወስዳለሁ የሚለው ሁሉ ይሄ ጎሪጥ የሚታየው እንደዚህ አይነት ያልሆነ አቅም እየተነገረውና ይሄን ማገናዘብ የሚችል አይምሮም ስለሌለው ነው እንደዚህ የሆነ ያለው። ለማንኛውም እቺ በቃ እዚህም እዛም አለችን እና እንቀብረዋለን ይሄን መንግስት እያሉ እንደው በመተማመን አይነት ወጥተው የሚደነፉት እየተቆረጠ በደንብ እየተመታ ነው። ቀና ሲሉ ኮርኮም እንዳለው መለስ ዜናዊ እንደዛ እየተደረጉ ከጥቅም ውጪ እየሆኑ ነው እና ለማንኛውም ይሄ እነሱ የሚያስቡትን የመከላከልና የመመከት ተግባር ከመፈጸሙ በፊት ወደዚህ ውጤት ከመምጣቱ በፊት ዛሬ ወድሟል። ዛሬ ነሐሴ 14 2018 ዓ.ም ከረፋድ 5 ሰዓት አካባቢ መቀሌ ከተማ ዳዕሮ በተባለ ቦታ ላይ ይሄ ድብደባ ተካሂዷል እና ነዋሪዎቹ በአካባቢው የጦር ሄሊኮፕተር አይተን ነበር ነው የሚሉት። የጦር ሄሊኮፕተር ካየን በኋላ ግን ከፍተኛ ፍንዳታ ተሰማ ይላሉ። እንግዲህ ጥቃቱ የድሮን ወይም የአየር ኃይል ሌሎች አውሮፕላኖች ወይም ከሄሊኮፕተርም ላይ የተወነጨፈ ሊሆን ይችላል። በዚህ ደረጃ የኢትዮጵያ መከላከያ ሰራዊት በተለይ የአየር ኃይሉ በጣም ስለረቀቀ በምን እንደመታህ እንኳን ለማየት እድል አይሰጥህም። ኤኒዌይ ውጤቱ በጣም አርኪና አመርቂ የታለመለትን ግብ የመታ እንደነበረ ነው የተገለጸው። የወደመው ይህ የራዳር መሳሪያ በ176 ሚሊዮን የአሜሪካ ዶላር ወጪ የተገዛ ሲሆን ይህም በወቅታዊ የውጭ ምንዛሪ ተመን ሲሰላ ከ28 ቢሊዮን 213 ሚሊዮን ብር በላይ ግምት ያለው እንደሆነ ተጠቅሷል። በዕለቱ በነበረው አጋጣሚ በዚህ መሳሪያው በነበረበት ቦታ የመሳሪያውን የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎችና የቴክኒክ ባለሙያዎች በስፍራው እንደነበሩና መሳሪያውን ሲገጣጥሙና ለግዳጅ ዝግጁ ሲያደርጉት ነበር ይባላል እና በጥቃቱ ወቅት እነዚህ ሰዎች አብረው መመታታቸው የተገለጸ ነው። ከተጎጂዎቹ መካከል የውጭ ሀገር ዜጎችና የቀድሞ የኢትዮጵያ የአየር ኃይል የራዳር ባለሙያዎች ወይም አሁን በቲፒኤልኤፍ ስር ያሉ ይገኙበታል ተብሏል። በሌላ በኩል በዚሁ በመቀሌ ውስጥ ከፍተኛ የጦር መሳሪያ ክምችት ያለበትና ታንኮች የተሰባሰቡበት እና ካሞፍላጅ ተደርገው ከአካባቢ ጋር እንዲመሳሰሉ ተደርገው የተቀበሩበት ቦታ ከነመጋዘኑ ተመቷል እና ይሄ የታንኮች ሃንገር መደበቂያና እንደገና የጦር መሳሪያ መጋዘን በመቀሌ ከተማ ሰራዋት በተባለ ልዩ ቦታ ነው ሙሉ መጋዘኑና እነዚህ በምሽግ ውስጥ የነበሩ ታንኮች ወደ አመድነትና ወደ ታሪክነት የተቀየሩት እና የዚህ የመሳሪያና
ታንኮቹ ፍንዳታው በአካባቢው ህዝብ ዘንድ ድንጋጤን የፈጠረ ሲሆን ነገር ግን በሰላማዊ ዜጎች ላይ ምንም ያደረሰው ጉዳት የለም። ያው ህወሓትም ፋኖም ብዙ ጊዜ በድሮን ወይም በጦር አውሮፕላን ሲመቱ ሰላማዊ ሰዎች ተመቱ፣ ትምህርት ቤት ቄሶች ምናምን እንደዚህ እያሉ ያለቃቅሳሉ፣ እንደዚህ ያለቃቅሳሉ ተብሎ ይጠበቃል። ለማንኛውም በዚህ ምት ልክ እንደዚህ እንዳየር መከላከል ሲስተሙ ሁሉ ይሄም ከጥቅም ውጪ ሆኗል እና ለጀግናው አየር ኃይላችን እና ለጀግናው አየር ኃይላችን ከቴክኖሎጂ መከታተያው በላይ ደግሞ መረጃ የሰጣችሁ አርበኞች ያው ያስመሰግናቸዋል። ጠላት ለጥፋት ያከማቸው መሳሪያ በዚህ ደረጃ ሲወድም ኢትዮጵያን ማዳን ነው ውጤቱ። ምክንያቱም እነዚህ ሰዎች እንደምትሰሙት ትናንትም ዛሬም ሲነግሩን እንደነበረው ኢትዮጵያን ሀገረ መንግስቷን እናፈርሳለን፣ የኢትዮጵያን መንግስት በመቅበር ላይ ነው የኛ ህልውና የተረጋገጠው እያሉን ነው። ከዛ ሰሞኑን ከሌሎች መሪዎች ወይ ጦር አዛዦች የህወሓት መሪዎች ከሚፎክሩት በተጨማሪ ከትናንት ወዲያ ምሽግ በትግራይ ቴሌቪዥን በአማርኛው ፕሮግራም ላይ እንደተላለፈው ክንፈ ዳኘው የሚባል አገሪቱን ዘርፎ ራቁቷን ያስቀራት ሌባ በመሆኑ የማያፍር አንገቱን የማይደፋ ከኢትዮጵያ ህዝብ ላይ ያን ሁሉ ሀብት መዝብሮ ሰርቆ በምህረት ወጥቶ አንገቱን ደፍቶ መቀመጥ ሲገባው ወጥቶ የኢትዮጵያን መንግስት ፌዴራል መንግስትን በመቅበር የትግራይ ህልውና ይረጋገጣል፣ የትግራይ መንግስት ይመሰረታል፣ ለዚህም ዝግጁ ነን፣ ወጣቱ ሁሉ በአንድነት ወደ ጦር ሜዳ ለመሄድ ትዕዛዝ እየጠበቀ ነው፣ በቅርቡ ይሄን መንግስት እንቀብራለን ብሎ ፎክሯል። እንግዲህ የሚያሳዝነው እነዚህ ሰዎች እንዴት ነው ጀነራል የሆኑት ትላላችሁ? ይሄንን 130 ሚሊዮን ህዝብ ሀገር እና 130 ሚሊዮን ህዝብ ከዚህ ሰፊ ህዝብ የሚቀዳ ወታደራዊ አቅም ያለው በቴክኖሎጂ የዳበረ የዘመነ ፕሮፌሽናል ሰራዊት የገነባን አካል ምንም ወጣቶች እየሸሹ በሚሄዱበት አስገድዶ ጎትቶ እያስገባ የ14 ዓመት ልጅ የ15 ዓመት ልጅ አይታቸዋል። በሱዳን እንደዚህ አይነት አሰላለፍ እየያዘ አንድ ሆነን ክንዳችንን አጠናክረን ይህን መንግስት ለመደምሰስ ተዘጋጅተናል ይላል እና እንደዚህ አይነት ትንታኔ የሚሰሩ ሰዎች ናቸው። መንግስት ግን ምታ በዝምታውን ቀጥሎ እነዚህ ሰዎች ተማምነው የሚደነፉበትን እያሳደደ ተራ በተራ እያደቀቀላቸው ወደ አመድነት እየቀየረላቸው ነው በጣም በሚገርማቸው ሁኔታ እና እንደዚህ አይነት ድሎች ለወያኔውና ለጽምዶ ደግሞ ሽንፈቶች፣ ውድቀቶች፣ ውርደቶች አሁን በእነዚህ የሚዲያ ክፍሎቻቸው በእነዚህ ፕሮፓጋንዲስቶቻቸው አይዘገቡም። እንደው ሌላው ቀርቶ ህዝብ መታ ወይ እንደዚህ ብለውም አይዘግቡትም። እነሱ አሁን የተጠመዱት በምንድን ነው? እዚህ በሀገራዊ ምክክሩ ላይ ነው። እቺ ሀገራዊ ምክክር እንዳትሳካ ከካይሮ እስከ አገር ቤት እንዲሁም ደግሞ በውጪ በአውሮፓ በአሜሪካ ያሉ ፕሮፓጋንዲስቶች ሁሉ በአንድነት ቆመው እየዘገቡ ያሉት እችን ብሔራዊ ምክክሯን ለማደናቀፍ የሚያስችላቸውን የሐሰት መረጃ፣ የሽብር መረጃ በመርጨት ተጠምደዋል። ምክንያቱም እንደቀደሙት አንድ ሐሙስ ቀረው፣ አንድ ሳምንት ቀረው የሚሉት መንግስት አሁን በወታደራዊ የበላይነት ትልልቅ ውጤታማ ምቶችን በጠላት ላይ እያሳረፈ ነው። በጣም ትልልቅ ወሳኝ የሆኑ የኃይል አሰላለፉን ከመሰረቱ የሚቀይሩና ተስፋ ያደረጉበትን ሁሉ ወደ ህልምና ቅዠት
የሚቀይርባቸው እርምጃ እየተወሰደ ስለሱ አይናገሩም። እና ሌላው የህወሓት አመራሮችና የጽንፈኛው ፋኖ በዚህ በዘመነ ካሴ የሚመራው እና ይሄ የነሱን መስመር የሚከተሉ ወገኖች ለምክክር ከዚህ ከሚደርስባቸው ውድመትና ውድቀት እንዴት እንድናለን የሚል መመሪያ ከአስመራው ጋላቢያቸው ከሽማግሌው ኢሳያስ ለመቀበል ኤርትራ መግባታቸውን የሚጠቁሙ መረጃዎች ወጥተዋል። እና የህወሓት አመራሮች ደብረጽዮን፣ ጀነራል ፍስሐ መንጁስ፣ ጀነራል ወዲመድን እና ሌሎች 3 የህወሓት አመራሮች ሲኖሩ በድምሩ 6 የህወሓት አመራሮች ናቸው ኤርትራ እንደገቡ የታወቀው። እነሱ በትናንትናው ዕለት የገቡ ሲሆን የተለያዩ መረጃዎች እስከ ድረስ በመኪና ሄደው ከዛ በኋላ ወደ የሚመለከተው ከኤርትራ መንግስት ጋር እንዲመካከሩ ወደ ተዘጋጀላቸው ቦታ መግባታቸውን አሳይቷል። በዛሬው ዕለት ደግሞ ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ ሌሎች 2 በድምሩ 4 የፋኖ አመራሮች ኤርትራ ገብተዋል። እንግዲህ ኤርትራ ከምን እንደሚያደናቸው ወይም ምን ተልኮ ይዘው እንደሚመጡ አይታወቅም። ኤኒዌይ እዛ ገብተዋል። የሚሻላቸው ወይ በዛው ቢጠፉ ነው፣ አለበለዚያ የኢትዮጵያ መንግስት መረር ከረር እያለ ነው የሚወስዳቸው እርምጃዎች። እንግዲህ ይህ በእንዲህ እንዳለ ኤርትራን የተመለከተ ሞሳድ ያወጣው አንድ ማስጠንቀቂያ አለ። ሞሳድ ብቻ አይደለም፣ ሌሎች ሚዲያዎችም ይሄንን አውጥተውታል አስቀድመው። በስልታዊው መረጃው እንደሚከተለው ይነበባል። በስልታዊው የቀይ ባህር ዳርቻ ላይ የምትገኘው ኤርትራ በሱዳን መደበኛ ጦር ኤስኤኤፍ እና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል እየተካሄደ ያለውን አስከፊ ወታደራዊ ግጭት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለውን ተጽዕኖዋን በከፍተኛ ደረጃ ለማስፋፋት እየሰራች መሆኑን ደርሼበታለሁ ነው የሚለው ሞሳድ። እና ሞሳድ ኮመንታሪ በኦፊሳላዊ ኤክስ ገጹ እንዳመለከተው ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑን ደርሼበታለሁ ነው የሚለው። እና ሞሳድ ኮመንታሪ ይህን ከማለቱ በፊት እንግዲህ አሁን እንደሚታወቀው ኢትዮጵያ በተደጋጋሚ ኤርትራ የሱዳንን ቀውስ በማባባስ አጋጣሚውን በመጠቀም ተዋጊዎችን በማሰልጠንና በማስታጠቅ አይነተኛ ሚና እንደምትጫወት ዓለም ይወቅልኝ ብላ ደጋግማ ያመለከተች መሆኑ ይታወሳል። እና አሁን ኤርትራ ሱዳን ውስጥ ከፍተኛ ወታደራዊ ስልጠና ለተለያዩ አካላት በቀጠናው ላይ ቀጠናውን ለሚረብሹ አካላት የተለያየ ወታደራዊ ስልጠና እየሰጠች ትገኛለች። ከዚህም በተጨማሪ በተለያዩ አካባቢዎች ከውጪ ወይም ከነዚህ በእስላሚክ ብራዘርሁድ ከሚባሉ ድርጅቶች ጋር ባላት ግንኙነት በዓለም ላይ አሁን አደገኛ ተብለው ከተፈረጁ ኃይሎች የምታገኘውን መሳሪያም ይህን ቀጠናውን ለመረበሽ እያቀበለች መሆኗን ነው መረጃው የሚጠቁመው። ኤርትራ በምስራቃዊ ሱዳን ከሚንቀሳቀሱ አክራሪ የእስልምና እምነት ተከታይ ታጣቂ ድርጅቶች ጋር ግንኙነት በመመስረት በተደጋጋሚ ስሙ የሚነሳው ሙስሊም ብራዘርሁድ ጋር እንደምትሰራ መረጃዎች አሉ። እና ዘላቂ ሰላምን ለማስፈን የሚደረገውን ጥረት ከማደናቀፍ ባሻገር ይህ የኤርትራ እርምጃ ማለት ነው ዘላቂ ሰላምን ለማስፈን የሚደረገውን ጥረት ከማደናቀፍ ባሻገር በድህረ ጦርነት የሚኖረውን የሱዳን ሁኔታ ፈታኝ በማድረግ ላይ እንደሚገኝና አደገኛ አካሄድ እንደሆነ ሞሳድ ኮመንተሪ አሳስቧል። እንግዲህ ለምንድን ነው ኤርትራ ይሄንን የምታደርገው? ሱዳን ውስጥ ምን ኢንተረስት አላት የሚለውን ጥያቄም
መረጃው አብራርቶታል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እንደ ኤውሮፓ አቆጣጠር ጁን 3 1884 በአድዋ ከተማ በኢትዮጵያ በብሪታንያና ግብፅ መካከል የተፈረመውን ስምምነት ይህን የቆየ ስምምነት ማለት ነው ዘህይወት ትሪቲ የሚባለውን በተደጋጋሚ በማጣቀስ ከሰላን ጨምሮ ምስራቅ ሱዳን የኤርትራ ወሰን ነው በማለት ይናገራል። ስለዚህ ሱዳን ውስጥ መሬት አለኝ የሚል አስተሳሰብ ስላለው ወደዚህ ለመስፋፋት ባለው እቅዱ ሱዳን ውስጥ ያለው ጣልቃ ገብነትና የጦር ተጽዕኖ ለማሳደር የሚያደርገው እንቅስቃሴ ከዚህ የመነጨ ነው ይላል ትንታኔው። በሌላ በኩል ራሱን የምስራቅ አዛዥ ወይም የምስራቅ ጦር የበላይ ወይም ሻለቃ ዘኢስተርን ባታሊዮን በማለት የሚጠራውና መቀመጫውን በምስራቅ ከሰላ ግዛት ያደረገው አሚን ዳውድ መሐሙድ የሚመራው ታጣቂ ቡድን የትጥቅ ስንቅና የስልጠና ድጋፍ የሚያገኘው ሙሉ በሙሉ ከኤርትራ ነው እና ኤርትራ ይሄንን እያደረገች በሌላ በኩል የኤርትራ ሚዲያዎች፣ የኤርትራ የጦር አዛዦች፣ የኤርትራ ማስታወቂያ ሚኒስትር ወደ ሚዲያ በወጡ ቁጥር ኢትዮጵያ በሱዳን ጦርነት ጣልቃ እየገባች ነው እና ቀጠናው እንዳይረጋጋ እየሰራች ነው በማለት በተደጋጋሚ ይከሳሉ። እንግዲህ የሚየንክክ ወደ አብየ ልክክ በሚባለው አይነት ማለት ነው። ነገር ግን ሱዳን ውስጥ በከፍተኛ ደረጃ በጣልቃ ገብነት እየሰሩ የሚገኙት ግብፅና ኤርትራ መሆናቸውን የሚወጡ መረጃዎች እያመለከቱ ነው። በሌላ በኩል ግብፅና ኤርትራ ባላቸው ትስስርና ኤርትራ ከግብፅ በወሰደችው ተልዕኮ መሰረት ኢትዮጵያን ለማዳከም የሚንቀሳቀሱ ኃይሎችን በስልጠና እና በወታደራዊ ቁሳቁስና በሎጂስቲክ እያገዙ ሱዳን ውስጥ በተለያየ ጊዜ ስብሰባ እያደረጉ ስልጠና እየወሰዱ ወደ ኢትዮጵያ ድንበር ሰርገው እንዲገቡ ታጣቂዎችን በማገዝ እየሰሩ መሆናቸውም ስለሚታወቅ ይህ እርምጃ ለቀጠናው እጅግ አደገኛ መሆኑ እየተገለጸ ነው። የሆነ ሆኖ ኢትዮጵያ በተለያዩ ጊዜ በምትወስዳቸው እርምጃዎች የዚህን ቡድን አደገኛ አካሄድ እንዳይሳካ እየተከላከለች ትገኛለች። በተለይ ወደ ኢትዮጵያ ድንበር የሚገቡ የጥፋት እንቅስቃሴዎችንና የጥፋት ኃይሎችን እየመከተች ትገኛለች። ወደፊትም ኢትዮጵያ በዚህ ደረጃ አሁን ጽምዶ ተብሎ የተቋቋመውን በኤርትራ መንግስት ጸባጫሪነትና በግብፅ አሰማሪነት ኢትዮጵያ በጠንካራ የመከላከያና የጸጥታ ኃይሏ እየመከተች ትገኛለች። እንግዲህ ሰሞኑን ትናንትናና ዛሬ ከዛ በፊትም ከሸረሪና ጀምሮ የኢትዮጵያ አየር ኃይል እየወሰደ ያለው እርምጃ ሁሉ የኤርትራን እና የግብፅን አደገኛ ከነዚህ ከፋኖ ከወያኔ ጋር ጥምረት ፈጥሮ ኢትዮጵያን ለማፈራረስ የሚደረጉ እቅዶችን እንዲመክኑ እያደረገች ነው። ይሄ ተጠናክሮ እንደሚቀጥል ነው ያሉ መረጃዎች የሚያመለክቱት። ሰራዊታችን ያሸንፋል። ኢትዮጵያ በማንም በምንም አትንበረከክም። ጠላቶቿ ይጠፋሉ። በሌላ ፕሮግራም እስከምንገናኝ የዛሬውን ፕሮግራሜን በዚሁ አጠቃልላለሁ። ሰላም።